ይሄ የሰፈር ዱርዬ እሱም ብሎ ኡስታዝ ከሙስሊሙ በላይ ቢያውቅ ኑሮ ክርስቲያኑ ነበር ታመመ ሲባል እንኳን ሲያለቅስለት የነበረው ቅሌታም ለ30 ዓመት ሙሉ ቂጥቂጡን እየተገረፈ ወያኔ ነጃት ኡስታዝ አቡበከር ባለፈው በፔጁ ላይ እንግዲህ አግማስ ያወጣው መግለጫ ሼር በማድረጉ ወጥተሽ እንደዚህ አፍሽን ከፍተሽ ተሳልበሻል። ያ ደግሞ ዋጋ ያስከፍልሻል። ወጥተሽ ይቅርታ ጠይቂ ኡስታዝን። እመኒ ከዚህ በፊትም 2 ዓመት ስታሰሪ ከጎንሽ ነን አለንልሽ ሲሉሽ የነበሩ ሰዎች ምንም አላወጡሽም። አሁንም ወጥተሽ እንድትሳደብ ያሉሽ ሰዎች አይጠቅሙሽም። የወንድም ምክሬ ልምከርሽ ነጃት፣ ውጭና ላጠፋሽው ጥፋት ኡስታዝ አቡበከርን ይቅርታ ጠይቂ። ለምን ዋጋ ያስከፍልሻል። ታመመ ሲባል እንኳን ሲያለቅስለት የነበረው ቅሌታ ቪዲዮን እኔ መጨረስ አልፈልግም። እቺን ባለጌ መስማት አልፈልግም። ለምን ብትሉኝ ለተናገረችው ነገር ዋጋ ያስከፍላታል። እንደነዚህ አይነት ቪዲዮዎችን ወጣችሁ የምትሳደቡ ላይፍ ላይ ስትሳደቡ ተቀርጾ የተለቀቀ ቪዲዮ ይቀመጣልና ይሄ ቪዲዮ እቺ ልጅን ዋጋ ያስከፍላታል። ወጣ ኡስታዝ አቡበከር እንደዚህ በመናገሯ ዋጋ ያስከፍላታል። እሷ እንግዲህ ወጥተሽ ተሳደብ ያሉ ሰዎች አይዋጡሽም፣ አይጠቅሙሽም። እመኒ አይጠቅሙሽም። ከዚህ በፊትም 2 ዓመት እስር ቤት ቁጭ ብለሽ ተምሬያለሁ ሁለተኛ አይለመደኝም ብለሽ ወጥተሽ እዚህ መጥተሽ ይቅርታ ጠይቀሻል። እስሩንስ የዱንያኑስ ተቀጥቻለሁ ለተናገርኩት አላህ ይቅር ብሎኛል ብላ ስታለቅስ የነበረች ልጅ ዛሬ ወጥታ ኡስታዝ አቡበከርን እንደዚህ ስትሳደብ ነበር። ለምን ብዙ ጊዜ የሚመስላቸው አይኔ ያለው አረብ ሀገር ነው፣ ኢቃማ የለኝም፣ ከየት ያገኙኛል? በደንብ ነው የምትገኙ። በስልክሽ በቲክቶክ አካውንትሽ ትገኛለሽ። ማንም ሰዎች ኢቃማ የለንም፣ መኖሪያ ፈቃድ የለንም፣ አረብ ሀገር ላይ ያለ ነው ብላችሁ ወጥታችሁ የምትሳደቡ ዋጋ ያስከፍላችኋል። ተጠንቀቁ፣ ተጠንቀቁ። ከታች የምትጽፉትም የምትሳደቡትም ያ ሁሉ ዋጋ ያስከፍላችኋል። እመኑኝ፣ እመኑኝ፣ እመኑኝ። ለምን አረብ ሀገር ሲባል ኸሊጅ ሲባል ህግ ያለበት ሀገር ነው። በተለይ ውጭ ሀገር ቁጭ ብላችሁ የምትሳደቡ ተጠንቀቁ። ዋጋ ያስከፍላችኋል፣ ዋጋ ያስከፍላችኋል። ስለዚህ ስሚ ነጃት፣ ወጥተሽ ለተሳደብሽው ኡስታዝ አቡበከር እንደዛ ላቆሸሹ ይቅርታ ጠይቂ። ይቅርታ ወላሂ ይቅርታ ብትጠይቂ ያ ቪዲዮ ከስር ያድንሻል፣ ለራስሽ ይጠቅምሻል። አስቢበት እህቴ። ከዚህ በፊት ልክ እንደመከርኩሽ ምክሬን ሰምተሽ ተመልሰሽ ነበር። አሁን ደግሞ የማይረቡ አንዳንድ ግለሰቦች እየመከሩ ወደ መጥፎ ቦታ እየወሰደሽ ነው። የወንድሜ መልእክት ነው ማስተላልፈው፣ ለአንቺ ብዬ ነው። አይጠቅሙሽም። ዛሬ ወጥተሽ ተሳደብ ያሉሽ ግለሰቦች ለአንቺ አይጠቅሙሽም፣ አያዋጡሽም። ስለዚህ ነጃት አስቢበት። ወጥተሽ በዚህ በሰራሹ ቪዲዮ ላይ ይቅርታ ጠይቂ፣ ዋጋ ያስከፍልሻል። ኸሊጅ ላይ አንድ ሰው ወጥቶ የተሳደበ አንድ ግለሰብን 6 ወር እስርና 50,000 ድርሃም 50,000 ድርሃሙን ከየት ልታመጪው ነው? 50,000 ሪያሉን ከየት ልታመጪው ነው? ስለዚህ የሌለው ደግሞ 6 ወር እስር፣ የቀረውን ደግሞ መክፈል ካልቻለ በስር ይጣጣለታል ማለት ነው። አስበሽዋል። ስለዚህ አረብ ሀገር ላይ ቁጭ ብላችሁ የምትሳደቡ ፎቶዋችሁን ለጥፋችሁ ሳትለጥፉ ቪዲዮ አይታይም ብላችሁ የምትሳደቡ በድምጻችሁ በጃዋላችሁ በቲክቶክ አካውንታችሁ ትገኛላችሁ። ተጠንቀቁ፣ ጥንቃቄ አድርጉ። እኔ ለእናንተ ብዬ ነው የምነግራችሁ። እሺ፣ ለምን ህግ ያለበት ሀገር ነው አረብ ሀገር። በነገራችን ላይ ኢማራት ላይ ተሳድባችሁ ነገ ሀገሬ ሂጄ ፓስፖርት አውጥቼ ስሜን ቀይሬ ወደ ሳውዲ ሄዳለሁ ብትሉ አይሆንም። አሻራችሁ ይወጣል። አሻራችሁ ኸሊጅ ጠቅላላ ነው። ወላ ኩዌት ወላ ቀጠር ወላ ኢማራት ወላ ሳውዲ ዓረቢያ አየ ኸሊጅ ዓረቢ ማ ትቅደሩ ትድኸሉ ፊሃ ሰድጉኒ። ለምን ኢማራት ላይ ከተፈረደብሽ ሳውዲ አረቢያ ላይ ህጉ ይሰራል፣ ያ ይወጣል አውቶማቲክሊ። ስለዚህ ዛሬ ወጥተሽ ሁልሽም አፍሽን የምትከፍቺ እኔ ውጭ ነው ያለሁት ብለሽ ለራስሽ ጥቅም ለራስሽ ፖለቲካ ወጥተሽ የምትሳደቢ ዋጋ ያስከፍልሻል፣ ዋጋ ያስከፍልሻል፣ ዋጋ ያስከፍልሻል። እኔ ተጠንቀቁ ነው የምለው እህቶቼ፣ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። ለነጃት አድርሱላት። ለተሳደበችው ወጥታ ቪዲዮውን እንደዚህ ለኡስታዝ ለተናገረችው ወጥታ ይቅርታ ትጠይቅ። ኡስታዝ እንኳን እኔ አልከሳትም ቢል
የሚከሳት ሰዎች ብዙ አሉ። በጣም በርካታ ሰዎች በእሷ ተናደዋል። እመኑኝ፣ ወጥተሽ ለተናገርሽው በጣም ብዙ ሰውን አስቀይሞሻል። እዚህ ጋር ወጥተው ላይናገሩ ይችላሉ እንጂ አስቀይመሻልና ወጥተሽ ይሄ ቪዲዮሽ ዋጋ ያስከፍለሻል፣ ኡስታዝን የሰደብሽበት። ስለዚህ ውጭና ይቅርታ ጠይቂ፣ ከጥፋትሽ ተመለሽ። አጥፍቻለሁ፣ እንዲህ ማለት አልነበረብኝም ኡስታዝ አቡበከር አህመድን ብለሽ ይቅርታ ጠይቂ። ያለዛ የሀገሪቱን ሕግ ታውቂዋለሽ፣ እስሩንም አይተሸዋል። አስቢበት መልእክቴ ነው። ወጥታ ኡስታዝ አቡበከርን የተሳደበችን ቪዲዮ ለእኔ በውስጥ ላኩልኝ፣ አየሁት። በጣም ባለጌ ናት። እንደዛ ብሎ መናገር የለም። እኔ እንጃ ወላሂ፣ እኔ እንጃ። ይቺ ልጅ መች ነው የምትማረው አላውቅም። ስለዚህ ለተናገረችው ነገር ዋጋ ያስከፍላታል። በነገራችን ላይ ለምን አንድ ቲክቶከር ባለፈው ኢማራት ውስጥ 6 ወርና 50 ሺህ ድርሃም 50 ሺህ ድርሃም ነው ዋጋ ያስከፈላት። እና ይሄ ደግሞ ህግ ለኢማራት ጠቅላላ ነው 6 ወር የሚያሳስረው። እና ስለዚህ ይሄ ነገር እንድትጠነቀቁና ልጅቷ ወጣ ይቅርታ ብትጠይቅ ይሻላታል። ገባሽ? ለምን በጣም ብዙ ሰዎች ተናደዋል። ፍሬወት እንዳየሽው በጣም አይደለም ሙስሊሞች፣ ሀኒ እንኳን መጣ እዚህ ጋር ይተሻታል። እኔ ሙስሊም አይደለሁም፣ ይሄን ኡስታዝ በጣም አከብረዋለሁ፣ በጣም ወደዋለሁ፣ እንዴት ነው ወጥታ እንደዚህ የምትናገረው ብላ ብዙ ነገር ተናዳ ስትናገር ነበር። በጣም በርካታ ማህበረሰቦችን ነው ያናደደችው። ስለዚህ ያ ነገር ደግሞ ዋጋ ያስከፍላታል። እኔ ወጥቼ እዚህ ጋር ለምናየው ነገር ዋጋ ያስከፍለኛል። ስለዚህ እነዚህ የፈለገ ሰው ወጥቶ በዛ ቪዲዮ ሊከሳት ይችላል። ያ ደግሞ ከተከሰሰች 6 ወርና ገራማም ገንዘብም አለው። እዛ ላይ ደግሞ እሷ ኢቃማ የላትም። ግን ብዙ ጊዜ እኔ ኢቃማ የለኝም ፖሊስ እንዴት ይዘኛል ምናምን ይላሉ። በቲክቶክ አካውንታችሁ ትያዛላችሁ። የፈለገበት ብትገቡ ያወጧቸዋል። ባለፈው እኔም በጣም ነበር የደነገጥኩት። እኔ ለም ቪዲዮን አላየሁትም ነበር እና ያው ሀኒ እዚህ መታ እያለቀሰች እንዴት እንደዚህ ኡስታዝን ትናገራለች ብላ በጣም ተናዳ ብዙ ነገር ስትናገር ነበርና አብሽሪ ቪዲዮ ሊሆና እኔም ቪዲዮን አይቼ አሁን ቪዲዮ ሰርቼ መልስ ሰጥቻለሁ፣ ለእሷም መልስ ሰጥቻለሁ። በዛ ላይ ደግሞ ለተናገረችው ነገር ምን ዋጋ ያስከፍላታል የሚልም ቪዲዮን ከነ ማስረጃው እንግዲህ ለቅቄዋለሁ። ስለዚህ ወታችሁ ኢማራት ላይ ቁጭ ብላችሁ ሳውዲ ላይ፣ ቀጠር ላይ፣ ኩዌት ላይ የፈለገ ቦታ ብትቀመጡ የኸሊጅ ህግ ነው። እኔ ሳውዲ ላይ ቁጭ ቤ ከተሳደብኩኝ ሳውዲ ላይ ከተፈረደብኝ 6 ወርና እስር ከሀገሪቷ ሁለተኛ እንዳልገባ፣ ስለዚህ ኸሊጅን ጠቅላላ መርገጥ አልችልም። ይሄ ዋጋ ያስከፍላል በነገራችን ላይ። ስለዚህ አስቢበት እና ወታ ይቅርታ ትጠይቅ። ትጂ ደግሞ ግን አንድ ሰው መምሰል ያለበት አስተዳደጉ ነው፣ እድገቱ ነው የሚመስለው። የመጣበትን አስተዳደግ ማለት አሁን ከህፃንነቱ ይሄ ነገር ጥሩ አይደለም፣ እንደዚህ ጥሩ አይደለም እንኳን አይደለም ተውና፣ መንገድ ላይ ያለ ሰው ራሱ አክብሩ። መንገድ ላይ ያለ ሰው ራሱ መንገድ ለመስጠት ታሳልፋለህ አይደለም? እንደዚህ ብለህ ትሄዳለህ መንገድ ለማሳለፍ። ትልቅ ሰው ካየ ወይም እርጉዝ ሰው ካየ በሀገራችን ማለት ነው ሰው ሲመጣ ኖር ተብሎ ብድግ ይባላል። በሀገራችን አስተዳደጋችን ማለት ነው። እኔ እንዳደኩኝ ነው፣ የራሴን ነው። አረ ሁላችን እንደዛ ነው ያደግነው። አሁን ምን ልል ፈልጌ ነው፣ አሁን በጣም ነገሩ ተበላሸ። አሁን ይሄ በጣም ተበላሸ አይደለም? ተው በዚህ ልክ መናገር ተውና ማለት ነው። ሁሉም ነገር ተበላሸ። ሙቤ በጣም ተበላሸ። አሁን ካልተሳደብክ ገንዘብ ማታገኝበት ነገር ሆነ። ፈሪሃ እግዚአብሔር ከላይ ወደ ታች ያየኛል መባል ቀረ። ገንዘብ እግዚአብሔራቸውን አርጎ የሚኖሩ ህዝብ ብዙ ነው ያለው። ገንዘብ ካላገኙ እግዚአብሔር የለም ብሎ የሚያምን ህዝብ ነው ያለው እንጂ በዚህ ልክ መናገር እኔ አለባት ብዬ አላምንም። እኔ እንደ ራሴ ልጅቷ በነገራችን ላይ ማለት እኔ አላውቅም። የአነጋገር ልከትም አለው፣ ስርዓትም አለው። በሌላ ሰው ሲናገር እኔ እንዴት ብዬ እንደምገልጽልህ አላውቅም። ግን ልጅቷ መቀጣት በእስር አይደለም። እስር ማለት ትታሰራለህ፣ ትወጣለህ። እስር ማለት ትታሰራለህ፣ ትወጣለህ፣ ነገም ትደግማለህ። ለምሳሌ ልበል፣ የማይድን ነገር ቢሰጣትስ? አሁን አምላክ የማይድን በዛ አንደበት መታሰር አለው እኮ፣ አንደበት መታሰር አለ፣ አይን መጥፋት አለ። አምላክ የዚህን ያህል የሚያደርግ ድንቅ አምላክ ነው። ስለዚህ እኔ የእሷ መታሰር አለመታሰር ምንም መስሎም አይታየኝም፣ ምንም እንትን አይለኝም። ግን እኔ
ይህንንም አልመኝላትም። ግን ወደ ታች የሚያይ አምላክ፣ ሰማይና ምድር የዘረጋ አምላክ በእንደዚህ አይነት ቃል የሚናገሩ የሰውን እናት ግን እንደዚህ ትሁን እናት የወለደችን እናትን ያህል ነገር ወላድ ከባድ ነው። የወለደ ያውቀዋል። ምንም ይሁን አይመለከተኝም። ሙቤ አንተ ሙስሊም ሆንክ ለምን እኔ ድንጋይ አታመልክም? ሃይማኖትን አያገባኝም። እኔ የራሴን አመለካከት ማለት ሰው በመሆኑ መከበር አለበት። አዎ በቃ ሰው በመሆኑ መከበር አለበት። በቃ አሁን ይቺ ልጅ ይቅርታ አለች ቢባል ነገም ትደግመዋለች፣ ተነገ ወዲያም ይሄዳል። እኔ የዚህን ያህል የመናገር እውቀቱ ኖሮኝ ሳይሆን በተወሰነ ነው እኔ ይሄን የተናገርኩት ሙቤ ግን